እንደኛ ሀገር ማይረባ መኪና ያለ መሰለን። አረ ሰይዶ እርግጠኛ ነኝ በሃይንዳይ መኪና ነው። ከዛ አይዘል ስማ መኪና ማታቃቸው መኪና እዚህ ነው የምታየው። በቃ የሚገራርሙ ግን ታክሲ ነው የሚሰሩት። ባይገርም እኛ ሀገር የሚዘንጡበት ማለት ነው። እኛ ሀገር የሚዘንጡበት በቃ በኃይለኛው በቃ ሀብታም ነን ብለው የሚዘንጡ ሰዎች እዚህ ታክሲ ነው የሚሰሩበት። ትክክል ነው፣ ሀቅ ነው። ይሄማ ወጣ ስትል የምታየው ነገር ነው። እና እንደዛ ነው ለማለት ያለው። እና መች ታሰበ ሴዶ? ምኑ ያ ነገር የምትመለሱት? የት ነው የምንመለሰው? የት ነው የምንመለሰው? እግሬ ሰብራይ ነው የምንመለሰው። ወደ ቱርክ ነው። ወደ ቱርክ ተርኪሽ። ቆይ ከሚስቴ ጋር አልጨረስንም። ሚስቴ እዚህ ያለችው አልጨረሰችም ትሬኒንግ። ዛሬ ነው መች ነው ፋይት እናደርጋለን ከሷ። እሷን አስፈቅደሻት ነው? እሷ ካልፈቀደች ላልመጣም እችላለሁ። ሚስቴ ካልፈቀደች ላልመጣ እችላለሁ። ብዙ እና ወደ ቱርክ ወደ ኋላ ከምትመለስ በዛው ወደፊት አይሻልም? ወደፊት ሻል ያለ ሀገር የለም እንዴ? ወደፊት ወዴት ነው አንተ? በቃ እዚህ ወራቤ ያለ መሰለህ እንዴ? ወደፊት የወራቤ ፊት ለፊት አዲስ አበባ ነው። እዚህ ፊት ለፊት ግን ቻይና ማይናማር ቻይና ምናምን እና ወደዛ አይሻልም? እና ወደዛ አይሻልም? እናንተ የምድር ጫፍ እኮ ነው ያለ ነው። ከኢትዮጵያ እኮ ማለት የ10 ሰዓት መንገድ ነው፣ የ15 ሰዓት በፕሌን የምድር ጫፍ እኮ ነው ያለ ነው። እኛ we are far from እና ሀገሩ እንዴት ነው ሰይዱ? ፏ ነው? አረ ወላሂ ሀገሩ በቃ እንዳልጠበቁት ነው። በቃ የሚገርም ነገር ነው። ያው ምግቡና የሚያመልኩት ነገር ነው እንጂ የሚያስጠላው እንዴት የሚያመልኩት ያ ነገር ይበዛል። አሁን ወንድ ለወንድ ምናምን ወላሂ አስተግፊሩላህ ሴዶ በቃ ቱርክ ስትመለስ ሰው አዘጋጅቼልሃለሁ፣ ቁጥር ልክልሃለሁ። አረቢና በኢትዮጵያ ፓስፖርት እኮ ከኤርፖርት መውጣት አይቻልም እኮ አባ። የሱ ስፔሻል ኬዝ ነው፣ ዝም ብሎ እንዳይመስል። እና ወደ ጂም እየተኬደ ነው ሰያ? አዎ፣ ግን አረፈድን እኮ ይኸውልህ ሰዓት አረፈድን። አንተ ነው እንጂ ነው ታያለህ። እነ ዛራስ ምናምን አብራችሁ ትሬኒንግ አሰሩም እንዴ? እነ ዛራ ሞንታይ ነው የሚሰሩት። ሞንታይ ያ ሰውዬው እኮ ብቃታቸውን ላክልኝ ብሎ በዚህ ራሱ የሆነ ውድድር መጣለን እኮ ለሶስታችንም ወደ ኢንተርናሽናል ውድድር ወደ ቻይና ምናምን። እና ለምን አትፈሳፈሱም ሰያ? ዝም ብሎ ነው እንደምትፈሳፈሰው። ሀራራው ዝም ብሎ ይፈስፍስ ያባተ። ውድድር እኮ ነው። እንዴት ነው የምታዩት? ግን እንዴት ነው አቀላችሁ የምታዩት? ለተቀማጭ ሰማይ ቅርብ ነው። አገጭ ሊሰበር እኮ ነው የምትገባው። ባች ላይ ኮብረት ስላለኝ እኮ ነው ሰያ። አገጭ ሰብራለሽ እንጂ አትሰበሪያለሽ ብዬ ስለማላስብ ነው። ያው ያንን ነገር ለመቋቋም ተመሳሳይ ነገር ያለው ሰው ነው እኮ የሚመጣው እንጂ እኮ ዝም ብሎ የተራሱ አይደለም የሚመጣው።
አንቺ ያረ ስንት ዓመት ትሬኒንግ የተደረገበት ምንም ትሬኒንግ ብታደርግ ለውድድር ሳትዘጋጅ አይገባም። እኔ ያው ገና ነው እሱ ከተሳካ ግን በቃ የኛ ውድድር ልተው ይችላል። ላንመጣ እንችላለን ወደ ኢትዮጵያ በቃኛ ማለት አሁንም አልመጣም እንዴ ርስቻ ያንን ነገር ትተህ ነው እንዴ ወደ ኢትዮጵያ የምመጣው አንተ? የቱን የቱርኩንና የእንትኑን ምንድነው የእንግሊዙን? አረ በቃ ብቻ የተቻለው which is best we will sign the contract. Yeah, we will decision. Ani kakak አይገባችሁም እናንተ አሁን ያወራው የመዘረሩ ነገር እስተውት የማይታሰብ ነገር ነው። ካሊካም ባበሻ ካሊካም ጠይቅ ትርጉሙን ካሊካም ባበሻ እንደሱ አንድ ቪዲዮ ስሪልን ሰይዶ በእነሱ ቋንቋ በቃ ሰራላችኋለሁ። በቃ ለአበሻ ነው ምናምን ብዬ እንደውም እዚህ ስትመጣ አስተርጓሚ ካላዘጋጁልን እንዳታወራቸው ሰያ መካካም በቃ ቡቡ ቢኒ ቡቡ ትፈልጋለህ? ቡቡ ይዞናል በል አለ ተቀበርክ ነው ታለ ቢኒ ቡቡ ማሳጅ አይ ወደ ትሬዲንግ ነው ያላችሁ። እኛ ጋር 6 ሰዓት ነው ባይ ከቀኑ 6 ሰዓት ነው። እኛ ጋር 2 ሰዓት ነው። ጠዋት 2 ሰዓት አንተ ጋር 2 ሰዓት ነው። አም ሶሪ አበሻ ገና ከእንቅልፋችሁ ተነሳችሁ። you are still sleeping አሰሩም ብላችሁ ትተኛላችሁ። ወጥተን መጣ ነው። good አረ ይሄ ምርጥ ቴዲን በእናትህ አስወራው እንጂ በእናትህ ቴዲን አስወራው እንጂ ኮቻችን ኮች ሀሳብ ላይ ይሄምና በጣም ደስተኛ ነን። ወጪ አድርጌው ይኸው አውቶቡስ ከተትኩት። የኢትዮጵያ ሕዝብ እንደሆነ ሰፖርት አያደርገን። ይኸው ወጪ አድርጌው ነው እንደዚህ አሰብኩት። ለአንድ ትሬዲንግ ለ2 ሰዓት $2500 ነው የምንከፍለው። ዶላር አትበጥረቃት አረኝ ተጥሎበት በእናትህ እና ሩፒ ነው የምትከፍለው ሰይዶ ሩፒ ዳር እንደ አባቴ ሩፒ አድርገ የምን ሩፒ ነው? የነሱ 1 ብር የወላችሁ የነሱ 1 ብር የኛ 10 ብር ነው። መንዙስ ሰይዶ ባለፈው ደግሞ አንድ ጥያቄ ልጠይቅሽ ሰያ ቁንጦውን የሆነ ሜም ላይ እኮ አይቼ ነው ቁንጦውን 10,000 ብር እያሉኝ ነው ያልሽ። ከዛ በኋላ መልሰሽ ደግሞ 50,000 ብር አልሽ። 10,000 ብር በእነሱ እኮ ነው በእነሱ እኮ እንደዛ ብለሽ እኔ እኮ ኧረ ሰይዶ እንደዛ አይልም
ማረቀብኝ። ከዛ 50 ሺህ ብር ነው የገዛሁትን አላልሽም? እና 10 ሺህ የነሱ ማለት ስንት ነው? ሜም ሰርተውብሽ እኮ የነሱ 1 ብር የኛ ስንት ነው? 6 ብር ነው መጡት እኮ ሜም ሰርተውብሽ አላየሽው? አየሽው? ቤቢ ስራኔ ካላው ዝም ብሎ ቁምጣ እንዳይመስል። እኔ አሁን እዚህ ወደ ኢትዮጵያ ስገባ በግድ አንድ 50-100 መኪና ተሰልፎ ነው ይቀበለኝ ይላል ለቁምጣው ብቻ። እና ስንት አንድ 10 ኩንታል ገዛሽም? ሰያ ማለት 500 ሺህ ምናምን አጥቼ ወደ ኢትዮጵያ መጣለሁ ብለህ ሱፐር ቦርን የለበሰው ራሱ የሚለብሰው ቁምጣ እኮ ብራንድ ነው። ፌርቴክስ ነው እንትኑ። ፌርቴክስ ብላችሁ ብትገቡ the most branded ካምፓኒ ነው ይሄ። የብራንድ የዓለም ላይ ለፋይተሮች